ዛሬ አንድ ነገር ልላችሁ መጥቻለሁ። ወደፊታችሁ መጥቻለሁ። ስለ ወንድማሞቻችን ልናወራ መጥቻለሁ። ይሄንን ወንድ ልጅ ይወደኛል ወይ አይወደኝም ብላችሁ የምትጠራጠሩ እህትማሞቼ ዛሬ ለሱ መልስ ልሰጣችሁ መጥቻለሁ። ብዙዎቻችሁ እስኪ ንገሪን የማይወደንስ ወንድ ልጅ ብላችሁ የተናገራችሁን የማይወዳችሁ ወንድ ልጅ ደግሞ የሚያደርገውን እያንዳንዱ ነገር እንመለከታለን በዝርዝር ማለት ነው። ይሄንን ስላችሁ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ ይሄንን መልእክት ለእህትማሞቼ በተለይ በስደት አገር ሆነው ለማያውቁት ወንድ ልጅ ለሚረዱት ለቤተሰባቸው ትተው ለሱ እውነትም አፈቅርሻለሁ እውነትም እወድሻለሁ ብሎ የሚላቷ ያቺ ስደተኛዋ እህቴ ለሷ ላኩላት። ሼር እያደረጋችሁ ለብዙ ሰዎችን አድርሱ። ይሄንን ስላችሁ ዛሬ ይዤላችሁ የመጣሁትን ነገር ደግሞ እነግራችኋለሁ። አንደኛ የሚወድሽ ወንድ ልጅ ጊዜ ይሰጥሻል። ጊዜ ይሰጥሻል። በአንቺ መቀለድ አይፈልግም። የሚወድሽ ወንድ ልጅ ያዳምጥሻል። የሚወድሽ ወንድ ልጅ ጊዜ ይሰጥሻል። ጊዜ ማለት ስትጽፊለት ካልመለሰልሽ፣ ስትደውይለት ካልመለሰልሽ፣ ዝም ካለሽ ይሄንን ወንድ ልጅ አንቺ አይወድሽም። አይወድሽም ስልሽ አንዳንዶቹ ወንዶች በስራ ተጠምደውም ሊሆን ይችላሉ። ነገር ግን ቴክስት ያደርጉልሻል። ሌላው ይቅርና እውነተኛ የወደደሽ ወንድ ልጅ ቴክስትሽን አይቶ ቢያንስ ደውልሽን አይቶ ዝም አይልሽም። የወደደሽ ወንድ ልጅ ያልወደደሽ ወንድ ልጅ የጊዜያዊ የሚጠቀምብሽ ወንድ ልጅ ስትፈልጊው አታገኚው። ሲፈልግሽ ብቻ ነው የሚያገኝሽ። ገብቶሻል? አንቺ እንደ መጠቀሚያና እንደ መለማመጃ ነው የያዘሽ ማለት ነው። ይሄንን ነገር ደግሞ ሊያደርግብሽ የፈለገው ወንድ ልጅ አንቺ በጥንቃቄ ማየት መቻል አለብሽ። ዝም ብለሽ እወደዋለሁ ወይ አፈቅረዋለሁ ብለሽ አይንሽን ጨፍነሽ እንዳትሄጂ። አውቃለሁ ብዙዎቻችሁ አንደበታችሁና ልባችሁን ትኩረታችሁ ሀሳባችሁን ሰርቆት ሊሆን ይችላል፣ ወዳችሁት ሊሆን ይችላል። ነገር ግን እስከምትወጂው ድረስ ትኩረት ሰጥቶሽ እስከምትወጂው ድረስ ጊዜ ሰጥቶሽ ከዛም በኋላ መደወል ከቀነሰ ከቀን ወደ ቀን ከዛ በፊት የሚያጨናንቅሽ የነበረው ዛሬ ዝም ካለ ከተረጋጋ ይሄንን ወንድ ልጅ ለአንቺ አይወድሽም። ከዛም በፊት አንቺ ፍቅር እስከሚይዝሽ ድረስ ነው የደወለልሽ። የሚወድ ወንድ ልጅ የትኛውም ጭቅጭቅ ቢመጣ ልንገርሽ ብዙ አይነት ነገራቶችን ይመጣሉ። በስራ ይሁን ስልክ ሳታነሽለት ሲቀር አላነሳሽልኝም አይልም፣ ይረዳሻል። የሚወድሽ ወንድ ልጅ ይረዳሻል። ለምን አይልም? በመቀጠል የሚቀናብሽ ወንድ ልጅ ይወድሻል። አሁንም ይሄንን ነገር እነግርሻለሁ። የሚቀናብሽ ወንድ ልጅ ይወድሻል። ይሄንን ደግሞ ስላችሁ የማይወድሽ ወንድ ልጅ ደግሞ ከየትም ሁኚ አይጠቅሰውም። ስላንቺ አያሳስበውም። ስላንቺ አያሳስበውም። ከማንም አውሪ፣ ከማንም ደንታ አይሰጠውም። እንደው ምንድነው የሚልሽ? እንደፈለግሽ አውሪ ችግር የለብኝም ይልሻል። ለምን? እሱ ስለማይወድሽ፣ ቦታ ስለማይሰጥሽ፣ ለጊዜያዊ አንቺ ለቃቃ ጨዋታው ስለሚፈልግሽ ለሱ ነው። ልንገርሽ ነይ እህቴ፣ ዝም ብላችሁ ወድጄዋለሁ፣ አፍቅሬዋለሁ፣ እወድሻለሁ፣ አፈቅርሻለሁ ስላለሽ ደካማ ጎንሽን አግኝቶ እንዲገባ አትፍቀጂለት። አይ ልንገርሽ፣ ውሻ በቀደደው ጅብ ይገባበታል ይባላል። እና ወንዶች ብዙ ጊዜ ደካማ ጎናችን ደግሞ የሚያገኙት ምንድነው? እወድሻለሁ፣ አፈቅርሻለሁ ስትባሉ እህቶቼ ሸለል አትበሉ፣ ነቃ በሉ። ሴቶችን አታሰድቡ፣ ሸለል አትበሉ። ሸለል ያርጋችሁ እና ራሳችሁን ነቃ በሉ፣ ነቃ ደንገጥ በሉ። አንድ ወንድ ልጅ ሄደም መጣም የራሱ ነው። ያንቺ ካለው ይመጣል። ያንቺ ካላለው ማለት ነው። በእግሩ ላይ ብትደፊ ራሱ የብር ብትሰጪው ራሱ አንቺ ጋር አይመጣም። ምክንያቱም ፈጣሪ ሲፈቅደው ያንቺ ወንድ ልጅ ሲሆን ብቻ ነው ወደ አንቺ ሊመጣ የሚችለው። በትግልና በብር ለመግዛት የምትፈልጉ ብዙ እህትማሞቼ ራሳችሁን ጠብቁ። ነገ ህይወታችሁ ማለት ነው የሚያስጠላ ህይወት እንዲኖራችሁ ወይ ህይወታችሁን እስከምታጠፉ ድረስ የምትሆኑበትን ህይወት ካልፈለጋችሁ ጥንቃቄ አድርጉ። አንድ ወንድ ልጅ ገላሽን አሳየኝ ካለሽ አይወድሽም እህቴ፣ አስረግጬ እነግርሻለሁ። አይወድሽም። ገላሽን ሰውነትሽን አሳየኝ፣ ከፍተሽ አሳየኝ የሚልሽ ነገር ከሆነ ይሄንን ወንድ ልጅ አይወድሽም። ምክንያቱም ያንቺ ክብር አያስጨንቀውም ማለት ነው። እሱ ዛሬ ቀን ተደስቶብሽ፣ ዛሬ ቀን እንደፈለገ አድርጎሽ፣ እንደ ዕቃ ተጫውቶብሽ ለመተው ነው የሚፈልገው። እንደዚህን አይነት ወንዶች እንዳትሰሙ። እንዳትሰሙ። መስማት የጥጥ ነው በሉት። ትቀልዳላችሁ እንዴ? ዝም ብሎ ሰውነት ቀልድ ነው እንዴ?
ክብራችሁ ማጠብቁ ነገር ከሆነ እሱም ዝቅ ያደርጋችኋል። ልንገርሽ፣ ሰውነትሽን አሳየኝ ሲልሽ ግልጥ አድርገሽ የምታሳየው ነገር ከሆነ ይሄንን ወንድ ልጅ ማለት ነው፣ እውነቴ ነው ምልሽ፣ የሚወድሽ ነገር ራሱ ቢሆን ትቶሽ ነው የሚሄደው። ምክንያቱም ለእኔ ብቻ አይደለም ለሌላም ወንድ ልጅ እንደዚህ ነው የምትገላለጠው፣ ለሌላም ወንድ ልጅ እንደዚህ ነው የምትሆነው ብሎ ትቶሽ ረግጦሽ ይሄዳል። እና ሊወድሽ ራሱ የፈለገው ወንድ ልጅ ልንገርሽና ለአንቺ ቦታ ለመስጠት እውነትን ፍቅር ይዞት የገባ ወንድ ልጅ ሰውነትሽን ካሳየሽው ይርቅሻል። እና ብዙዎቻችሁ ወይ ከወንዶች ጋር በመተኛት ይወደኛል ብላችሁ ልታስቡ ትችላላችሁ፣ ግን አይደለም። እውነቱ ልንገራችሁ፣ ክብራችሁ ነው እንጂ የሚቀንሰው ሌላ ምንም ታሪክ የለውም። እናንተ ህይወት ላይ እናንተ ማንነት ላይ ክብራችሁ ይቀንሳል፣ ትዋረዳላችሁ። ያንን ወንድ ልጅ አንቺን ያልፈለገው ወንድ ልጅ በመጀመሪያ ምንድን ነው የሚልሽ? እስኪ ሰውነትሽን አሳይኝ፣ ያምራል፣ መልክሽ ያምራል፣ አይንሽ ያምራል፣ ፊትሽ ያምራል። የሚወድ ወንድ ልጅ ከሰውነትሽ ጋር ድርድር የለውም። ልንገርሽ፣ ሊወድሽ ይችላል በፊትሽ። ነገር ግን አብዝቶ በፊትሽ ላይ ትኩረት ካደረገ፣ አብዝቶ በሰውነትሽ ላይ ትኩረት ካደረገ ይሄንን ወንድ ልጅ ጊዜያዊ እየተጠቀመብሽ ነው። አዎ እህቴ፣ ጊዜያዊ እየተጠቀመብሽ ነው። ሰምተሻል? አንቺ ስትደውይለት ያላገኘሽው ወንድ ልጅ እሱ ራሱ ደውሎ ካገኘሽ አንቺ ለሱ እቃቃ ሆነሽ ባስቀመጠሽ ቦታ ትገኝለታለሽ። አትገኝ የኔ እህት፣ ከዛሬ ጀምሮ እነግርሻለሁ፣ አትገኝለት። የሚወድሽ ወንድ ልጅ ይሄንን ነገር አያደርግም። የሚወድሽ ወንድ ልጅ ምን እንደሚያደርግ በመቀጠል እንትንልላችኋለሁ፣ ፓርት 3 እቀጥላለሁ ማለት ነው። የሚወድሽ ወንድ ልጅ የሚያደርጋቸው እያንዳንዱ ነገራቶችን እነግርሻለሁ። ዛሬ ግን የማይወድን ወንድ ልጅ የሚያሳዩ ምልክቶች፣ በፈለገው ቀን ይደውልልሻል። አንቺ ስትደውይለት እሱ አያነሳም። እሱ ደግሞ ሲደውልልሽ ያገኝሻል። አንቺ እንደ ጉሊቱ ነው የሚጠቀምብሽ ማለት ነው። ይሄንን ነገር ካደረገ ራስሽን ጠብቂ። ሰውነትሽን ካለሽ አብዝቶ ልንገርሽ፣ የማይወድሽ ወንድ ልጅ በመቀጠል ልንገርሽ ምን እንደሚልሽ፣ ስለ ነገ አያሳስበው። ነገ ልጅ ወልደን አብረን እንኖራለን፣ እንለወጣለን፣ ይሄ ስራ እሰራለሁ ብሎ አይነግርሽም። ለምንድን ነው የማይነግርሽ? ለነገ ህይወቱ አንቺ አታስፈልጊውም ነው። አንቺ የህይወት ሚስቱ ልትሆኝ አይፈልግም። ይሄ ነው ምነግርሽ፣ ሌላ ምንም ነገር የለም። እና ለነገ ህይወቱን አንቺ የማታስፈልጊው ነገር ከሆነ አያማክርሽም። ለምንድን ነው የሚያማክርሽ? አንቺ ስትናገሪው ሁላ እሱ አይወድም። ስለ ሌላ ቀልድ ነው የሚያመጣው፣ ስለ ብልግና ነው የሚያመጣው። አንቺ ስታወሪው ኧረ ተይው፣ ኧረ ፈታ በይ ውዴ፣ ዛሬ ፈታ በይ ነው የሚልሽ። ይሄንን ካለሽ ከሆነ ይሄንን ወንድ ልጅ አምጪው የኔ ውድ። አዎ ለጊዜያዊ ሊጠቀምብሽ ነው። ራስሽን ተጠንቀቂ። ዝም ብለሽ ራስሽን አዘፍዝፊ በሄድሽበት። ይሄንን ነገር ደግሞ ምላችሁ ብዙዎቻችሁ ትማሩበታላችሁ ብዬ ስለማስብ ነው። የማይወድሽ ወንድ ልጅ ስለ ነገ ስለ አንቺ አያስብም። ልጅ ወልደን የሚለው ነገር የለም። ነገ እንደዚህን አይነት ስራ እንሰራለን ብሎ ወደፊት አያስብም። ለምን? ለጊዜያዊ ስለፈለገሽ። አያወያይሽም። ስታወያዩ ሁላ አይሰማሽም። የአንቺ ስሜት መረዳት አይፈልግም፣ ማዳመጥ አይፈልግም። እሱ የሚፈልገው ጊዜያዊ ስሜቱ ማብረድ ብቻ ነው። እና ይሄ ልንገርሽ፣ አንቺ ሞኝ ሆነሽ ወይ እሺ ልትይ ትችያለሽ። አንዳንድ ጊዜ እምቢ ማለትም ክብር ያለው ነገር ነው። እምቢ በይ አንዳንድ ጊዜ። እሱ ሲያደርግ ብዙ ስህተቶችን ሲሰራ እሺ ይቅርታ አትበይ። ለምንድን ነው ይቅርታ የምትይው? በራሱ ጥፋት ለምን ይቅርታ ትይዋለሽ? ራስሽን ቀለል የሚያደርግ አንቺ ቀላል ሰው ነሽ፣ ቀላል ሴት ነሽ። አንቺ የተመረጥሽ አይደለሽ። ለምን እሺ ትይዋለሽ? ለምን ይቅርታ ነው? እሱ ሁሌም እያጠፋ በተደጋጋሚ ይቅርታ ትይዋለሽ። ልንገርሽ፣ የማይወድሽ ወንድ ልጅ ስህተት አድርጎ በአንቺ ላይ ያላክካል፣ ነገር ይፈልጋል። በትንሹም በትልቁም ከአንቺ ጋር መራቅ ሲፈልግ ነገር ይፈልጋል። እንዲሁ ነውስ በቃ ነገር ይፈልግሻል ማለት ነው። ምንም ሳትዩ ምንድነው ጥፋቴ ብለሽ ራስሽን መውቀስ ትጀምሪያለሽ። ነገር ግን እሱ የፈለገው ከአንቺ ጋር መለያየት ነው። ይሄንን ነገር ደግሞ እንዳይሆንባችሁ ጥንቃቄ አድርጉ እህትማሞቼ። በተለይ በስደት ሀገር ኖራችሁ የምታለቅሱና የምታዝኑ እውነት እኔ ልቤን ነው የሚሰበረው። እንደዛን አይነት የምትሆኑ ልባችሁ እንዳሰጡ፣ ልባችሁ ውድ አድርጉ። አዎ እነግራችኋለሁ፣ ልባችሁ ውድ አድርጉ። አንቺ ቆንጆ ነሽ፣ አንቺ ሁሉንም ትችያለሽ። ለምንድን ነው የሚወድሽና ንግስት አድርጎ እሱ ንጉስ ሆኖ የሚኖርበትን ህይወት አለሽ። ንግስት የምትሆኝበትን ትሸሽ፣ ባሪያ የምትሆኝበትን ቦታ እንዳትገቢ መርጠሽ ግቢ። ይሄን ይሄት የሚወድሽና የሚጠላሽ ለይ። ዝም ብለሽ ሰው ወዶኛል ብለሽ ስለ ሳቀልሽ ብቻ እንትን አትበይ።
አንድ ሰው የሚስቀው ለመግደል ነው የኔ ውድ። ብዙ ሰው ወዳጅ የሚሆነው አንቺን